አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ እና ይሄ ያው ቂሶቱ ሙሳ ወኸዲር አለይሂም ሰላም የነብዩላህ ሙሳና የኸዲር ታሪክ የሚባለው በመባል የሚታወቀው ነገር ነው ማለት ነው። እና አሁን በዚህ ሱራ የተለያዩ ቀሶሶች አሉ ብለን ነበር። የመጀመሪያው አስሐበል ከፍ ናቸው። ከዛ ቂሶቱ ረጁለይን የሁለት ወንድማማቾች ቂሷን ማሳልፏል። ይሄ ሶስተኛው መሆኑ ነው። አራተኛው ደግሞ የዱልቀርነይን ይቀጥላል ማለት ነው። ስለዚህ ነብዩላህ ሙሳ ይሄ ነገር እንዴት ነው መንስኤው ወደሚለው ስንመጣ በጣም እንግዲህ ቀውይ ነበሩ ነብዩላህ ሙሳ በሁሉ ነገር በመናገርም ችሎታቸው እጅግ የላቀ ነበረ። ማስረዳት ኸጢብ ነበሩ። በአንድ ወቅት ህዝባቸውን ሰብስበው በጣም ልዩ የሆነ ኹጥባ እያደረጉ እያሉ በዛ በኹጥባቸው ተመሰጠ አንዱ አዳማጭ ማለት ነው። እና ልክ ኹጥባውን እንደጨረሱ ጥያቄ አለኝ አላቸው። ምንድነው እሱ? ሀል ይوجد على وجه الارض مثلك አላቸው። በምድር ላይ እንደርሰው ያለ ሰው ሌላ ሚኖር ይሆን? መቼም አላህ ያልቀበት እንደርሰውን የሚያህል ሰው ሌላ መሰል ይኖር ይሆን ብሎ ሲጠይቃቸው ላ አዕለም አሉት ይባላል። ወይም ላ ብቻ ነው ያሉት የሚልም አለ። እና የለም ወይም አላውቅም ይኖር አይኖር ሊኖር ይችላል ግን እኔ አላውቅም ብለው መልስ ሰጡ። ይሄም እንደ አደብ እንግዲህ መሳት ሊቆጠርባቸው ነው ማለት ነው። ነጭ ልብስ ላይ አንዲት ጥቁር ካለ ጎልታ ትታያለች። አላህ ረሱሎችን ተርቢያ ያደርጋል። አንድ ሙኻለፋ እንዲያደርጉ አይፈቀድም። ስለዚህ ወዳውኑ ወህይ መጣ። በላ አብዱና ኸዲር ፊ ሙልተቀል በህረይን አላቸው። ደሰውየው ራስክን ከፍ አድርገህ እኔንም ያህል ሰው የለም ትላለህ እንዴ? አለ እንጂ ሙልተቀል በህረይን የሚባል ቦታ በቅርብ እንዳው በጎረቤት ሀገር ይገኛል እንጂ የሚል መረጃ ደረሳቸው ማለት ነው። ያኔ ደነገጡና እንደዚህማ የሚበልጠኝ ሰው ካለ እኔ ትልቅ ሰው ነብይ መንገፍ ገፍ ያሰኘኝ ተረስነት የማይድ ያለብኝ አሉ። ንዋውን ትተው ህዝቡን በትነው አንድ ረዳት ብቻ አንስተው ጉዞ ፍለጋ ነው ሼክ ፍለጋ ነው የሚሄዱት ማለት ነው። አላህ ያለው ነገር አይቀርም። አንዳንድ ጊዜ አላህ ሊያለፋ ሲፈልግ ባልሆነ ነገር እንትን ይልሃል ማለት ነው። መጀመሪያ ንቡዋን የሚያህል ማዕረግ አግኝተዋል። ከሊሙላህ ናቸው። አላህ በቀጥታ ለመጀመሪያ ጊዜ ያናገራቸው ሰው ናቸው። እሳቸውን የሚያህል ሰው እርግጥም አልነበረም። ብቻ ሰው ተንኮል ፈልጎባቸው ነው እንጂ ግን ያንን የመሰለ ድል የሰጣቸው ጌታ እሳቸው ከስበው ወጥተው ወርደው አይደለም። መጀመሪያም ቢፈድልህ ነው የሰጠው። በነካጅ ጀምርልኛ ታዲያ ቢሉ እዛው ሊጨመር ይችላል ነበር። ግን ልፋሲላቸው የታለ ሰውየው አሳየኝ። ይሄ ነው መጠየቅ ያለበት። በላ እንግዲህ ልፋት ከፈለግሽ ቀጥ ያለ አላህ Subhanahu Wa Ta'ala እንደዚህ ባህር አካባቢ ይገኛል አንድ ሰውዬ እዛ ሄደ ፈልጋላቸው ማለት ነው። እና ሰው ነው ሁሉ ጊዜ ይሳሳታል ማለት ነው። አሁን ነው ትልቅ ችግር በራሳቸው ላይ ያመጡት። ጌታዬ ከኔ የሚበልጥ ሰውማ ካለ እኔ ያንን ታላቅ ሰው አግኝቼ የበለጠ ዕውቀቴን ማሳደግ ፈልጋለሁኝና አገናኘኝ ከማለት አንተ ለሱም የሰጠኸው አንተ ይሄንንም ድል ለኔም የሰጠኸኝ አንተ ለምን ከሱ በታች ታረጋኛለህ? ከጨምርበትና እሱን አሳክለኛ ቢሉት እዛው ያልቅ ነበር ችግሩ ማለት ነው። ሊለፉ ስለፈለገ ታሪክ እንዲሰሩ ብሎ ሁን ብሎ ነው እሱ የችን ሐሳብ አላመጣላቸውም። ሰውየውን አግኝቼ ከሱ መማር አለብኝ የሚለው ሐሳብ ሆነ የመጣው ማለት ነው። በዛ ራሳቸውን ሊወርጡ ነው። ከዛ በኋላ እንግዲህ አሁን በእውነቱ ስተት የሚባል ነገር አይደለም በሰው እይታ ማለት ነው። አንድ ሰው የሚበልጥ ሰው አለ ተተባለ ያው ሄዶ መማር ያለ ነገር ነው ቅን ለሆኑ ሰዎች ማለት ነው። ትዕቢተኞች ግን ባይፈለገው ቢሆንም እኔ ትልቅ ነኝ ብለው ይገፋሉ። እሳቸው ግን ይሄን ነገር እንግዲህ ታለ በሚል ቆርጠው ተነስተው ጉዟቸውን የቀጠሉበት በዚህ ምክንያት ነው። በላ አብዱና ኸዲር አንተ ያንተን መሰለ ሰው አለ ወይ ብለህ ስጠይቅህ አላሁ አዕለም ማለት ነበረብህ። ይሄ ነው ስተታቸው። አላሁ አዕለም ቢሉ ይገላገሉ ነበር። አላህ ያውቃል፣ ይኖር ይችላል አይኖር ይችላል። ምን ይታወቃል? ዓለምን ዳር ተዳር ምን እንዳለ ምን ታውቃለህ? ማጣቅ ከሆነ ደግሞ እኔ በበኩሌ አላውቅም ማለት ስተት አይደለም። ምክንያቱም በተጨባጭ ነው። ሊዋሹ አይገባም። ነብይ ናቸውና የማያውቁ ከሆነ አላውቅም ቢሉ ትክክለኛ መልስ ነው። አላውቅም እንጂ ሊኖርም ላይኖርም ይችላል ማለት ነው።
ይሄ ጥሩ ነው ግን ያኛው ሪዋያ ላ ብለዋል በደፈናው አንተንም ያክል ሰው አንተ እንደ አይነት ታዋቂ ሰው አለ ወይ በመድሮ ሲባል ላ አሉ ላ ማለት አሁን በሳቸው ዕውቀት በሳቸው እይታ ልክ ነው ሳቸውን የሚያል ሰው አላገኙም በዛ ወቅት ማለት ነው ግን ለአዳማጭ ምን ይሆናል ሙሳ በአለም ላይ ወደር የሌለው የመጨረሻ ሰው ነው የሚል መልእክት ነው የሚገባው አይደለም እንዴ ይሄ ደግሞ ጉረኝነትን ያመለከተ ማለት ነው አንተ ምን ጥናት አድርገህ ነው ምን ያህል ምርምር አድርገህ እርግጠኛ ሆነህ ነው እኔን የሚያክል ሰው በመድር ላይ የለም የምትለው ተብሎ ነው ነጥብ የተያዘባቸው ሊኖር ይችላል አላህ አለም ማለት ሲገባህ አንተ ላስትላቸው እኮ በቃ ጠየቅነው እሱንም ያህል ሰው እንደሌለ አረጋገጠልን እያለ ሙሪዱ ሊያናፍስ ነው ማለት ነው ይሄ ስተት ነው ጉራ ነው በማለት ተያዙ መቀጫቸው ሊሰጣቸው ማለት ነው ከዛ ያንን የምስኪን ልጅ አስከትለው ጉዟቸውን ቀጠሉ ማለት ነው እና እንዴት አገኘዋለሁ ሲሉት ቦታው መጅማዕ አልበህረይን ይባላል ስሙን ብቻ ነው እንግዲህ አቅጣጫው እርቀቱ የት እንዳለ አይታወቅም እዛ አካባቢ ስትደርስ ግን ምልክት አደርግልሃለሁ ተብለዋል ማለት ነው እሱ ምንድነው አሳ ተባህር አውጣና ትልቅ አሳ እሱን ጥበስና ቀመም አድርግበትና እሱን እየበላችሁ ትጓዛላችሁ አንድ ቦታ ላይ ስትደርሱ አሳው ይጠፋል ያ ጊዜ እዛ ሱጠፋበት ላይ ፈይዳ ፉቂድ الحوت الرجل ثم እዛ አካባቢ ነው ዞር ዞር ብላችሁት የሚል ምልክት ነው የተሰጣቸው ማለት ነው በዛ መልክ አሳቸውን ያው ጠብሰው አዘጋጅተው በዝምቢል ተሸክሞ ያ ልጅ ይጉዟቸውን ቀጠሉ ማለት ነው እና ያው እደከመባቸው ቦታ ያርፋሉ ተዛ አሳ ይበላሉ ደግሞ ቀጥለው ጉዟቸውን ይቀጥላሉ እየበሉት ቀናት ሄደዋል ትልቅ ነው አሳው የበሉለት ነው አሁን ማለት ነው ሆነ ቦታ ሲደረስ ግን እዛ ተባለው ቦታ ያ አሳ ሊጠፋ ነው ማለት ነው ስለዚህ በዚህ ሂደት ነው እንግዲህ መጣው ምናሉ ለአብራሁ hatta አብሉገ መጅማዕ አልባህረይን ያው አምዲ ሁቁባ ሁለቱ ባህሮች የሚገናኙበት የፋርስና የሮማ ባህር የሚገናኙበት ቦታ ላይ አካባቢ ነው ብሎኛል እዛ እስከምደርስ ጉዞዬ ይቀጥላል አልቆጠብም ከመጓዝ አሉ አው አምዲ ሁቁባ ኢላ አን አምዲ ሁቁባ ምናልባት ቦታው ርቆ አመታት የሚያስቆጥርም ከሆነ ያው ቀጥልበታለሁኝ እስከምችል ድረስ ወደ ኋላ አልመለስም በማለት ቆርጠው ተነሱ ማለት ነው ጉዞ ጀመረ ፈለማ በለጋ መጅማዕ በይንሂማ እነዛ ሁለት ባህሮች የሚገናኙበት ቦታ ላይ ሲደርሱ ሙሳና ተማሪያቸው ነሲያ ሁተሁማ አሳቸውን ረሱት ስንቃቸውን ይላል ፈተኸደ ሰቢለሁ ፊል ባህሪ ሰረባ አሳው በዛች ቦታ ላይ አላህ Subhanahu Wa Ta'ala ያልተጠበቀ ተአምር ሰራና ወደ ህይወት ተመልሶ ዲኖ ባህር አጠገብ ነው ትልቅ ድንጋይ ነበረ ተስሯ እንደ ዋሻ ነገር አለች በጣም በረሃማ ቦታ ስለሆነ ደክሟቸዋል ሙቋቸዋል ያችን የዋሻ ጥላ ሲያገኙ እዚች አረፍ እንበላሉና ወደ በኋላይ ተታች ባህር ነው እዛች ጋደም ይላሉ ማለት ነው ዘንቢሉንም ከጎናቸው አስቀምጠውታል ከዛ ደክሟቸዋል እንቅልፍ ድብና አርጓቸው ይዟል የሆነ ድምጽ ሰማ ልጁ ነቃ ሲል አሳው ተምንትኑ ተዘንቢሉ ወጥቶ እንደ ሷሩክ ተወርሮ ያደግንብሽ ባህርማ ተገኝ ወአማ ከተገኘሽ ብሎ ባህሩ ቸፍ አለ ሄዶ ማለት ነው ከረመው ለልጅ ሰንበላ ከረመ የተጠበሰ አሳ እንደገና ዘሎ ይሄዳል ምን ጉር ነው ደነገጠ እሺ ለቀስቅሸ ልንገራቸው አይ ለእንዲህ አይነት መርዶ ምን አስቸኮለኝ ለማስደንገጥ አሳው ጠፋ ሲነሱ ነግራቸዋለሁ እንግዲህ የሆነ ሆኗል ብሎ ዝም አለ ልጁ ምን አይነት ሙአደብ እንደሆነ ያሳያል ማለት ነው ነብዮች ተንቅልፍ አይቀሰቀሱም ራሳቸው በፈቃዳቸው ነው የሚነሱት እና የሚያስደስት እንኳን ዜና ቢሆን ኖሮ ጥሩ ነው ቀስቅሶ ስንቃችን ጠፋ ብሎ መርዶ ለመንገር አያስፈልግም ማለትና ዝም አለ ማለት ነው ራሱን ተቆጣጣረ እሳቸውም ትንሽ ቆያይተው ተነሱ በሚነሱ ጊዜ ጉዞ አሳስቧቸዋልና ሆይ ብዙ ረፈደ ተነስተነስ እንሂድ ብለው አዋከቡት ያነ ደግሞ ረሳሱ ማለት ነው ያን ነገር እንደዚህ ኩኑ አልኩ ስንቃችን ማለትን ትቶ ተነስቶ ጉዞውን ቀጠሉ ማለት ነው እና فذهبا بقيه ليلتهما ويومهما الى في صحيح البخاري ያ ለሊቱ የተወሰነ ሲቀረው ነበር የተኙት እንደገና ያንን ለሊት የተረፈው ለሊትና የሚቀጥለውን ቀን ሙሉ ሲጓዙ አሉ ስንቃልባ ሆነው አልሰሙም እነሱ ማለት ነው ኋላ በዛ ላይ እንግዲህ ጉዟቸው እየቀጠለ እንዲያልቅባቸው እየቆጠቡ ነው የሚበሉት ማለት ነው እንግዲህ በየምሳ ቁርስ አይበሉም
በተወሰነ ሰዓት በሉ ተዛ በኋላ በሚቀጥለው ቀን ነው ደግሞ የሚበሉት ሊጠፋ ቶልቶሎ ቢበሉ ኑሮ ይሻል ነበር እና ፈለማ በለጋ እዛ ተፈለገው ቦታ ላይ ሲደርሱ መጅማዕ በይነሂማ የሁለቱ ባህሮች መገናኛ ላይ ነሲያሁተሁማ አሳቸውን ረሱ የሚለው በቀጥታ የረሳው ልጁ ነው ሰውየው አልረሱም ምክንያቱም አገልጋይ አለ ሲነሳ እሱ ነው እንግዲህ የተጣለበትን ኃላፊነት ይዞ መጓዝ ያለበት እሳቸው ግን አልረሱትም ነበር አሁን ግን ረሱ አለ አላህ Subhanahu Wa Ta'ala ሁለቱም እንደረሱት አደረገ ሁለቱም ረስተዋል ለምን አለቃና አሽከር በሚሄዱ ጊዜ አሽከር ያው እቃውን ሁሉ ጊዜ ያው የተጣለበትን ኃላፊነት መወጣት አለበት አለቃ ደግሞ ስትነሳ እቃ እንዳትረሳ ማለት አለበት አይደለም እንዴ እቃ እንዳትረሳ አለ ማለታቸው እሳቸውም ዘንግተዋል ማለት ነው ስለዚህ ተባባሪ ነው መስኡልያውን አካፈላቸው ማለት ነው በልጁ ብቻ እንዳይጮህበት አንተስ ቢሆን መጀመሪያ ላይ ምን አስጠነቀቅ ማለቱ ነው አሰና ያን ሰንቃቸውን ረሱና ዝም ብለው ጉዟቸውን ቀጠሉ ፈተኸደ ሰቢለው ፊል ባህር ሰረባ አሳው ግን አጋጣሚውን ተጠቅሞ እዛ ባህር ላይ ገብቶ ባህሩን ሰንጥቆ ልክ እንደ ኩብሪ ተቀደደለት በዛ ወደ መሃል ባህር ሄዷል ማለት ነው ቀስት እንደዚህ ያሳያል እነሱ አላዩም እና ያ የገባበት ልክ እንደ ማሱራ ተሸነቆረ እንደዚህ ባህሩ ተጀመደ ልክ ሽንቁሩ ነው ይታያል እንደዚህ ተቀዶ ቦይ ሆኖ ባህሩ ማለት ነው ያን ሁሉ አላዩም ተነስተው ዝም ብለው በወደብ ዳር ይከናውታሉ እነሱ ጉዟቸውን ይቀጥላሉ ሄደው ስንት ሰዓት ከሄዱ በኋላ ሲደክማቸው ነው እንደገና የሚያስታውሱት ማለት ነው ሰረበን ማለት ፈትሐን ሙስተሚረን ኢላ ዑምቅ البحر ወደ መሃል ባህር ተቀዶ የሄደ ቦይ የመሰለ ማሱራ የመሰለ ነገር ተከፍቶ ነበር ይላል ፈለማ ጃወዛ ያንን ሰውየው እንደሚያገኙ ምልክት ያሳያቸውን ቦታ አልፈው ጉዟቸውን ሲቀጥሉ ቃለ ሊፈታ ተብዙ ቆይታ በኋላ ብዙ ሲደክማቸውና ሲረባቸው ሙሳ ላገልጋያቸው ምን አሉ ለይሽዕ ኢብኑ ኑን አቲና ገዳአና አሉ ልጄ ቁርስ ካለ እስቲ ያቅርብ ለቀድ ለቂና ሚን ሰፈሪና هذا ነሶባ ይሄ ጉዟችን እኮ በጣም አድካሚ ሆነ ደከመን ራቡም ደግሞ ተጨመረብንና ትንሽ ደግሞ አረፍ ብለን ቁርስ በልተን ብንሄድ አይሻልም ብለው አገራማን መስሏቸው ይጠይቃሉ ማለት ነው ያኔ ተዛለው ልጁ እስካሁን እንግዲህ የግማሽ ሌሊትና ሙሉ ቀን ተጉዘዋል በከንቱ ማለት ነው ያለ ስንቅ እና እንደዚህ ብለው ሲጠይቁት ተዛለው ስንቅ እስቲ ቁርስ አቅርብ በሚሉት ጊዜ ቁርስ እንደሌለ አወቀ ማለት ነው ደነገጠና በተርበተበት አንደበት ምን አለ ቃል አራይት ያ ነብይ አላህ አላቸው አዩን በጣም ማዝናለሁኝ አለ ምን ነው እሱ የሆነ ነገር እኮ ተከስቶ ተናንተና ነግረውታለሁ ስል ራስቼ ዝም ብዬ ነው እስካሁን የቆየሁት እንጂ ስንቄት አለ لا حول ولا قوه ስንቃችንማ ተናንተና አልቋል እኮ አላቸው ቃል አራይት አስገራሚ ነገር እንግዲህ በሚሆን ጊዜ አራአይተ ይባላል አየህን ትለዋለህ አስተዛዝነ ነው ለማረጋጋት ማለት ነው ኢዳ ወይና ኢለ الصخره امس ማለት ነው ተናንተና እዛች ቆጥኛዋ ስራ አላረፍንም አላቸው ጠጋ ብለን እዛች ዋሻዋ እሷን ጠለል ብለን አልፈን አልነበረም እንዴ አላቸው فإني نسيت الحوت እዛ ቦታ ላይ ነው እኮ አሳውን የረሳሁት እዛ ቦታ ሲረሳ እንግዲህ እንደተነሱ እንደ አይነት ነገር ተፈጠረ ብዬ ልነግር አቅጀ ነበር ግን ለተንቅልፍ አስደንግጬ ለናስነሳውት አልፈለኩም ኋላ ስንነሳ ደግሞ በጣም ረፍዷል እኮ ተነስ ብለው ሲያዋክቡኝ ደነገጥኩኝና ያው ስንቁም ሸክሙም ስለቀለለኝ ዝም ብዬ ተጓዝኩኝ ሱብሃንአላህ ሲላቸው የአላህ ረሱሎች አስተዋዮች ናቸውና ይሄ ልጅ አሁን ትልቅ ጥፋት ነው ያጠፋው ሊቆጡት ወይም ሊገርፉትም ይገባ ነበር እንደ ጥፋቱ ቢሆን ኑሮ ማለት ነው ግን ቀደርን ያምናሉና የአላህ ረሱሎች አይች ነገር ሆን ተብላ የተደረገች ነው በልጁ መቆጣትን ትተው እሱ ሁን ብሎ ያደረጋት መሆኑ ገባቸው ማለት ነው ባለቤቱ قال ارايت اذا وين على الصخره فاني نسيت الحوت اساون እዛ ቦታ ነው የረሳሁት وما انسانيه الا الشيطان ان اذكره አላ ያንን ደግሞ መረሳት የሌለበትን እቃ እንዲረሳ ያደረገኝ ያ የተረገመ ሰይጣን ነው መቼም የፈረደበት ሰይጣን አንድ ሰው ሲሳሳት በሱ ነው የሚያላክከው አይደል እና አሁን
የራሱን እንግዲህ የጥፋት ለማቃለል እርግጥ እንደዛ አይነት አስደንጋጭ የሆነ ነገር ክስተት ተከስቶ መረሳት የሚገባው ነገር አልነበረም ግን ሸይጣን ሁልጊዜም ተንኮለኛ አይደለም እሱ ነው እንዲረሳ ያደረገኝ ልቤን የሰወረው በማለት አስተዛዘነ እንዳይቆጡት ማለት ነው ቀርሞሳቸው አልተቆጡም ወተኸደ ሰቢለው ፊል ባህሪ አጀባ ታዲያ ለመሆኑ እንዴት ነበር ሁኔታው ሲሉት አረንዳ አስገራሚ ነው በባህሩ ላይ በጣም አስደናቂ በሆነ መልኩ መንገዱን ከፍቶ ታይን የስተሚሰወር ድረስ ባህሩን ቀዶት ነው የተጓዘው አላቸው ማለት ነው ናሰረበን ማለት ፈትሐን ሙስተጢላ ማለት ነው ልክ ከኔ ተግሬ ስር ብድግ ብሎ ተዘንቢሉ ወጥቶ ዋው ላይ ቸፋለና ስመለከተው ልክ ተንጣሎ ወደ መሃል ባህር እንደቀስት ተወረወረ በዛ መልክ ላይን የስተሚጠፋይ ድረስ ባህሩን የቀደደው ሄደ ያ የሄደበት መስመር ደግሞ አልተዘጋም ነበር አላቸው ልክ መስመሩ ተቀዶ በባህሩ ላይ ብረት መስሎ ይታይ ነበር ያን ነገር እኔ እንዴት እንደረሳሁት አላውቅም ይሄ መናጢ ሰይጣን እንደው ልቤ እንዴት ሰወረው አላቸው ያኔ ገባቸው ነገሩ ማለት ነው እሳቸው قال ذلك ما كنا نبغي አሉት የምፈልገው እኮ ያ ቦታ ነበር እስካሁን እንግዲህ አንድ ቀን ተኩል የተጓዝ ነው ከንቱ ጉዞ ነው እኛ ግባችን የምንፈልገው ያ ቦታ ነበር አላህ ራሱ የሚፈልገው ሰውዬ የት እንዳለ ሊያሳየን አሳውን እንደ አቅጣጫ ሊያሳይ ነበር እዛ እንዲሄድ ያደረገው እኛ ግን በወቅቱ ባለመንቃታችን እስካሁን አላስፈላጊ በባዶ አንጀታችን ይሄን ሁሉ ጉዞ ያደረግነው ዝም ብለን ነው ስለዚህ እንደፈረደብን መመለስ አለብን የት እንሄዳለን ተተነው አልፈናል ግባችንን አሉት قال ذلك ما كنا نبغي ማለት ነጥሩብሁ ለየስተዛሬ ስንጓዝለት የከረምነው ግባችን እኮ ያሱ የጠፋበት ቦታ ነበር አሉና በል እንመለስ እንግዲህ ፈርተዳ على اثارهما قصصا በመጡበት ፈለጋቸውን እየተከታተሉ የምላሽ ጉዟቸውን ቀጠሉ ይላል እንግዲህ አሸዋማ በረሃ ቦታ ስለሆነ ደግነቱ የረገጧት ቦታ ሁሉ ምልክት አላት ማለት ነው የሁለት ሰው ግር አለች ያው አሸዋ ቦታ ሁሉ ጊዜ ማንንም ነገር ከሄደበት ተሰመራል ማለት ነው ጠቀማቸው ቦታው እንዳይጠፋባቸው ያቺ የረገጧትን ፈለጋቸውን እየተከተሉ ብቻ ቀጠሉበት ጉዞውን ማለት ነው ቀጥ ብለው እዛች ቆጥኛው ስር መጡ ያ ባይፈን ጉባኤ መራቸው ኑሮ ግን ሊያገኙት አይችሉም ነበር ማለት ነው አቅጣጫ ስተው ሄዱ ነበር እና እዛች ድንጋዋ ስር በሚደርሱበት ጊዜ ይሄው እርሶ እዚህ ላይ ገደገፍ ብሎ ነበር የተኛው እኔ ደግሞ እዚህ ላይ ነበር መንዲሉ እሱ ዘንቢሉ እዚህ ላይ ነበር ታዚህ ዘሎ በዚህ ውሃው ላይ ቸፋለ ሲሉት አሁንም ያ መስመር እንዳለ ይጠብቃቸዋል አልተዘጋም ይሄው የሄደበት መስመር አላቸው እንደ ምን ያህል ነው የሄደው ብለው አይናቸው ሲከተሉት ላይን እስከሚጠፋ ድረስ መስመሩ ቀጠለ ማለት ነው እሱ እንዲያሉ ሲመለከቱ ባሻጋሪ በተጨረሻ አድማስ ላይ የሆነ ነጭ ጨርቅ ተጠቅሎ የተኛ ነገር አዩ ይሄ ሰውዬ መሆኑ ነው እንደሚፈልገው አሉ እንግዲህ ታንኳ የለ ደግሞ በምን ይሄዱ በባህር ላይ እንዳሳደሉ እነሱ ሰውየውን ባሻጋሪ ያዩት ግን መገናኛ የለም ማለት ነው ያኔ እስቲ ምናልባት እንግዲህ እውነት ሰው ሆኖ የሚሰማን ከሆነ መጣራት ነው ያለን እድላሉና እሱ እንደገባ መውጣት ያቀበታል እኛ ግን አርገባ እና አሰላሙ አለይኩም አሉጮ ባለ ድምጻቸው ማለት ነው ሰውየው የተከናነበትን ጋቢ እንዲከፈት አረጋግና ቀጥ ብሎ አስተዋለ እንደ አያቸው ባሻጋሪ እዛ ልክ እንደሳቸው ድምጹን ከፍ አረጋግና አና ቢአርዲከ ሰላም አለሱ ደግሞ ወአለይኩም ሰላም ሳይል እዚህ በረሃማ ቦታ ከኔ በስተቀር ስለ ሰላም የሚያቅሰው አለ ብዬ አልገምትም ከየት ደግሞ ሰላም የሚያቅሰው መጣልኝ እዚህ አካባቢ አላ ይሄ ጊዜ ተሰማቸው ሙሳ ይሰው የኔ ትልቅ ሰው ነው ብዬ እሱን እየፈለኩኝ ደግሞ ሰላምታ ማወቅም የሚገረምበት ማንነት የጭራሽ ጠፋ ማለት ነው አሉና አነ ሙሳ አሉ ተስኮር ብሎ ሙሳ እኮ ነኝ እኔ አሉ ያን ጊዜ እሱም ቀልጠፋለና ሙሳ በኒ እስራኤል አለ እስራኤሎች ነብይ ስለዚህ ናም አሉት خلاص خليك مكانك انا اجيك አለ አከበራቸው እሱ መጣ ያው ሰላምታ ተለዋወጡ ለምን ደህና መጣ ሆይ ህዝቦችን ለማንተ አንተ ዝበረሃ ላይ ማታቀው ሀገር መጣ ምናምን ብሎ መጠየቅ ጀመረ አይ እሱ ታሪኩ ብዙ ነው እንግዲህ የመጣሁበት ጉዳይ አምጥቶኛል
አሁን እርሶ ጋራ ትምህርት ለመውሰድ ነው የመጣሁት ታሁኑ ጀምሬ ይፈቀድልኝና ያው ከርሶ ስራዬን ልጀምር የሚል ጥያቄ ሊያቀርቡ ነው ማለት ነው እና እሱ ደግሞ ሸርጥ ሊያረግባቸው ነው ማለት ነው ያን ሁሉ በረሃ ለፍተው ተከናውተው መጥተው ሊኩራራባቸው ነው ማለት ነው እንኳን አንተንም ያልተማሪ አግኝቼ ምናምን ብሎ በደስታ መቀበል ሲገባው ይግደረደርባቸዋል ምናለ فوجد عبدا من عبادنا الله سبحانه وتعالى ያን የተፈለገውን ባሪያችንን ባለሟላችንን አገኙት ሙሳና ይሻዕ ማለት ነው አተይናሁ ረህመተን من عندنا ከኛ የሆነ ከራማ የሰጠነው ክብር ልዩ ክብር የሰጠነውን ሰውዬ ወዓለምናሁ من لدنا علما ከኛ የሆነ ልዩ ዕውቀትን ምስጥርንም ያሳወቅነው የሆነውን ግለሰብ አገኙት ከብዙ ልፋትና ውጣ ውረድ በኋላ ኢላላ አላህ እንግዲህ ኸዲር ቀላል ሰው እንዳልሆነ አወደሰው አላህ Subhanahu Wa Ta'ala እና አንደኛ ረህማ ሰጠነው ሁለተኛ ዒልም ለዱኒ ከኛ የሆነ ዕውቀት ከማንም የማይገኝ ልዩ ዕውቀት የተሰጠውን ሰውዬ አገኙት ይላል ይሄ ሰውዬ ምንድነው የሚል ጥያቄ ያስነሳል ነብይ ነው እንደ ሙሳ ወይስ ደግሞ ነብይ ካልሆነ እንዴት ሙሳን እንደዚህ ሊበልጥ ቻለ የሚል ጥያቄ ያነሱና ሙፈስሮች ብዙ ፍጭት ያደርጋሉ እዛ አካባቢ ማለት ነው አላህ Subhanahu Wa Ta'ala በጥቅሉ ሙሂም የሆነ ነገር አሻሚ የሆነ ነገር ነው ያስቀመጠው ኸዲር እንግዲህ በአንድ በኩል ሙሳን እንደሚበልጧቸው ያሳያል ማለት ነው ሙሳ ደግሞ ቀላል ሰው አይደሉም ከነብዩ መሐመድ ቀጥሎ የሚጠሩ ሰው ናቸው ስለዚህ በዛ ደረጃ ያሉትን ሰውዬ ይሄ ሰውዬ ነብይነቱ እንኳን ያልተረጋገጠ እንዴት ሊበልጣቸውና እሱ ሊጠኑ ቻሉ የሚለው ጥያቄ ያስነሳል ማለት ነው እሱ ግን መልስ ይሰጠናል በህደቱ ሶሒህ ቡኻሪ ላይ ታሪኩን ሲተነትን ልክ ጉዞ እንደቀጠሉ እሳቸው የተናገሩት ነገር አለ ለጥያቄው መልስ የሚሆን ነገር ማለት ነው እና አብሬህ ለሄድና ታውን በኋላ ያው መማር ፈልጋለሁ ካንተ ብለው ፍቃድ ሲጠይቁ قال له موسى لخدير هل اتبعك على ان تعلمني مما علمت رشدا ከጌታ በኩል እንድታውቅ የተደረከው የተሰጠው ዕውቀት አለ ያንን የሰጠህን ዕውቀት ታካፍለኝና ያንን ብሩህ ዕውቀት ለህይወት የመመሪያ አደርገው ዘንድ ፍቃድ ይደረግልኛል አንተ ጋር ለመቀጠል ብሎ በአክብሮት ጠየቁት ይሄ አዳበል ሙተዓሊምን ያሳያል ማለት ነው ሙሳ ማንነታቸውን ረስተዋል ይሄ ሰውዬ አላህ ያደነቀው ሰው ስለሆነ በአደብ እንግዲህ ለሸሽብ እየመቅረብ አለብኝ ብለው ራሳቸውን ገዝተው እና ለማር ነው የመጣሁት ብለው ደረቅ ቃል አይደለም እንትን ያሉት ፍቃደኛ ከሆኑ ሼክ እኔ እርሶን ልከተል ፈልጋለሁኝ አላህ ከሰጠው ዕውቀት ሊያካፍሉኝና በዛው ዕውቀት ልጠቀም ተስፋ አረጋለሁና ይሄን ነገር ይቀበሉኛል ወይ በማለት አቀረቡ ጥያቄ ማለት ነው ያኔ ሰውየው ምን አለ ቃል انك لن تستطيع معي صبرا ማስተማሩ ችግር የለም ማስተምርህ ነበር አሉ ችግሩ ግን እምትችል ሰው አይመስለኝም ሱብሃንአላህ ደረስነት እንኳን ማይችል ሆኖ ማለት እኔ ጋራ መታገስ እምትችል አይመስለኝም ሽሩጥ አለን ያ ሽሩጣችንን የምታሟላ ከሆንክ ይቻላል ግን እኔ ሳይህ ያንን እኔ የማቀርበውን ሽሩጥ የምታሟላ ሰው አይመስለኝምና ታልወደክ በፈተና ያው የመግቢያ ፈተና ተሰጥቶ ትቀጥላለህ ተባሉ ማለት ነው ተኩራራባቸው እንደፈረደብኝ ብለው እሳቸው እንግዲህ ሽሩጥንም ሊቀበሉ ነው እና مما علمت رشدا قال انك لن تستطيع معي صبرا አንተ እኔ ጋራ ታግሰህ አዳቡን በብቃት ተወተህ የኔን ዕውቀት ለመሸመት እምትችል አይመስለኝም እምትችል ከሆነ እናያለን አላቸው ማለት ነው ያ ጊዜ በውስጣቸው ተሰማቸው እንደ ብሎ ተማሪ መሆን እንደማልችል ገመት ጀመር ደግሞ ብለው እንትን ሲሉ እሱ ምን አለ ወከይፈ ተስቢሩ አላ ባለም ተሂጥ به خبራ አላቸው አንተ በማታቀው ነገር አንተ ያላወቀውና ያልጠበቀው ነገር ሲከሰት ያን ነገር እንዴት አርገህ ትቋቋመዋለህ ብዬ ነው እንጂ አይገባህም ደደብ ነው ለማለት አይደለም ማለት ትንሽአው ሞራላቸው ሊጠግናቸው ነው የኔ በኩል የሚከሰተው ነገር ነው እንዳትችል የሚያደርግህ አንተ ግን ኖርማል ተማሪ መሆን አያቅትህም ግን እኔ ያልተጠበቀ ነገር ካሳየሁኝ ያ ነገር ደግሞ ላንተ ማይመጥንህ ከሆነ እንዴት የሚል ጥያቄ ታነሳለህ ኢንካር ታረጋለህ
ያን እንዳታረግ ነው በማለት ጠቆሙት ማለት ነው። ቃለ ሰተጅዱኒ ኢንሻአላህ ሷቢረን ወላ አስለከ አምራ አሉት። እኔ አላህ ፍቃዱ ከሆነ እንግዲህ ቆርጬ የወጣሁበት አላማዬ ነው እና ጌታዬ ከሻ አንተ ያልከውን ነገር ሁሉ ለመፈጸምና ተአደብ ውጭ ላለመሆን እሞክራለሁኝ አላህ ይርዳኝና አሉ። እዚህ ላይ ጥሩ አረጉ ኢንሻአላህ ማለታቸው ማለት ነው። ኢንሻአላህ ባይሉ ደግሞ ሌላ ችግር ይመጣ ነበር እና አላህ ካለ ሳአስቢር ታገሳለሁኝ ታጋሽ ሁኜ እንደምታገኘኝ ተስፋ አረጋለሁ። ወላ አሲለከ አምራ ያንተን ትእዛዝም አልጥስም። እንግዲህ ይሄ ሁሉ በረሃ ፈልጌ ሸኽ ብዬ መጥቼ እንደገና ማንገራጠጥና እርሶ ማመናጨቅ አልፈልግም እኔም ቢሆን። ስለዚህ ባይሸርጡትም እንኳን አዳበል ሙተአሊምን አቃለሁኝ በማለት ተለማመጡ ማለት ነው እንዲቀበሏቸው። ጥሩ ከቻልክ እንግዲያ እንሞክር አሏቸውና በሉ ተነሱ እንሂድ። ታውኑ ጀመረ። ወዴት እንሂድ ማለት አይቻልም እንግዲህ እንሂድ ተባለ። እሺ ብለው አሁን ሸኽነቱን ተረከባቸው እሱ ማለት ነው። እሳቸው ወደ ደረስነት ተለወጡ። ሁለት ደረሳ ሆኑና እሱ ጋራ ጉዞ ተቀጠለ ማለት ነው። በወደቡ ዳር መሄድ ጀመሩ። በባህሩ ዳር በዛ ዳር በሚሄዱ ጊዜ ሊጀምር ነው። አሁን ጊዜ አላባከንም ሰውየው ብዙም እንደማይቆዩ አወቀና ታሁን እንጀምር ስራችንን አለ እና በዛ በመሄድ ላይ ያሉ መርከብ የላቸውም። ባህሩን ተሻግረው ወደ ማዶ መሄድ እንደሚፈልግ ነው ሰውየው። ግን ዝም ብሎ እንሂድ እያለ ይዟቸው ይጓዛል። በዛ ላይ ያለ በባህር ላይ የሆነች ታንኳ መጣች። በምትመጣ ጊዜ እጁን አውለበለበ። በርቀት ስታይ መጣች፣ አጠገባቸው ደረሰች ማለት ነው። ወደዛ ማዶ መሻገር እንፈልጋለን ትጭኑናላችሁ ብለው ጠየቋቸው። አው ይቻላል ኑ ብለው እንትን አሏቸው። ወካነ ያዕሪፉ الخድር ደንበኛ ነበሩ ለሰውየው ማለት ነው። እሱ ብዙ ጊዜ ያቃቸዋል። ሻግቡ ምንም ችግር የለም ምናምን እንዳው በነፃ ነው ምንጭነው ተባሉ ማለት ነው። ጦሩ ብለው ገቡ፣ ተሳፈሩ። ጉዟቸው ሲቀጥል ወደ መሃል ባህር ሲደርሱ ያልተጠበቀ ጉር ሊፈጠር ነው ማለት ነው። ቃለ ሰተጅዱ ኢንሻአላህ ሷቢረን ወላ አስለከ አምራ ቃለ ፈኢን ተበዕተኒ አላቸው። አሁን ማስጠንቀቂያ ሰውዬ እኔን አሁን እንደምትከተለኝ እንግዲህ ተለማምጠህ ተስማምተናል ተከተለኝ ብያለሁኝ፣ ግን አዳብህን ተጠንቀቅ አላቸው። እኔን የምትከተለኝ ከሆነ ፈላ ተስአልኒ አን ሸይ አንድ ነገር ትርውለህ እንዳትጠይቅ። ሼኽ ሆኖ ሰው አስተማሪ ሆኖ እንዳትጠይቁኝ አጅብ ነገር ነው። አንድ ነገር እንዳትጠይቅ ሀታ ኡህዲተ ለከ ሚንሁ ዚክራ እኔ ስለም ጥያቄ የሚያስነሳህ ነገር ይከሰታል እርግጠኛ ነኝ። ያ ነገር በተከሰተ ቁጥር ዝም ብለህ ዘለ ጥያቄ እንዳታነሳ ለዛ ለጥያቄው መልስ የሚሆን ነገር እኔው ራሴ አመጣልሃለሁ። ያን መጠበቅ አለብህ እንጂ አንድ ነገር ስታይ ወዳውኑ ሼኽ እንዴት ነው የነገር እንዳትለኝ አደራህን በማለት አስጠነቀቃቸው ማለት ነው። እሺ እንግዲህ ምን አረጋለሁ ተቀበሉ። ይሄን ፈንጠለቃ ጉዞው ቀጠለ። ሐታ ኢዛ ረኪባ ፊ ሰፊና እና ያው መርከቧ መጣች። እሷ ጋራ እንደተነጋገሩ ተሳፈሩ ተባሉና ጉዟቸው በሰፊና ላይ ወደ መሃል ባህር ሊገባ ነው። ከዛ በኋላ ምን ተከሰተ በሚቀጥለው እንመለሳለን። ወሰለላሁ ዐለ ነብዩ ወዐላ አሊሂ